አመሰግናለሁ ስለጋበሽ። ወደ ጥያቄዎቼ ሳልፍ እርሶን ሰዎች ሲያነሱ ወይም ሲያስታውሱት የሚያስታውሱት የቋንቋ መምህር እና ሃይማኖት አካባቢ የነበረን አገልግሎት ወይም እንቅስቃሴ ነው የሚያነሱት አብረው ሲያነሱ እርሶን በአንድ ጊዜ ነው ፖለቲከኛ የሆኑት ተብለው ይተማሉ። ብዙ ስለ ፖለቲካ ሳያነቡ ሳይዘጋጁ በድንገት ነው ፖለቲከኛ የሆኑት ተብለዋል። ለዚህ መልስ አሉት? ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። አመሰግናለሁ ስለጋበሽ። ወደ ጥያቄዎቼ ሳልፍ እርሶን ሰዎች ሲያነሱ ወይም ሲያስታውሱት የሚያስታውሱት የቋንቋ መምህር እና ሃይማኖት አካባቢ የነበረን አገልግሎት ወይም እንቅስቃሴ ነው የሚያነሱት አብረው ሲያነሱ እርሶን በአንድ ጊዜ ነው ፖለቲከኛ የሆኑት ተብለው ይተማሉ። ብዙ ስለ ፖለቲካ ሳያነቡ ሳይዘጋጁ በድንገት ነው ፖለቲከኛ የሆኑት ተብለዋል። ለዚህ መልስ አሉት? ያው እውነት ነው እንዳልሽው እኔ አንድ ጊዜ ፖለቲከኛ ሆናለሁ እየገምቼ አላውቅም። አስቤም ዝግጅትም ማድረግ አላውቅም። በሙያዬ ላይ ጥሩ ሙያተኛ ሆኜ ጥሩ መምህር ሆኜ ለመግፋትና በዛው ስራ ለመቀጠል ነበር ዋናው አላማዬ። ነገር ግን በአካባቢ የማያቸው አንዳንድ ነገሮች አንዳንድ ጊዜ መታገስ ማየትና መታገስ ከሚችሉት በላይ የሚሆንበት ጊዜ አለና እና በተለይም በዚህ በአዲስ አበባ አካባቢ ያሉ ገበሬዎች ክፉኛ እየተፈናቀሉ በመጡበት ሰዓት አጋጣሚ ሆኖ ቤቴ ወደ አዳማ አዲስ አበባ ዩኒቨርሲቲ በሰራ የምኖረው አዳማ ነውና ወደዛ በመመላለስበት ጊዜም ብዙ አጋጣሚዎች ነበሩና እነዚህ ነገሮች የማይበት እነዚህ ሰዎች የት ደረሱ የሚለው ጥያቄ ሁሌ ጥያቄ ይሆንብኝ ነበርና አይኔን ከፍቼ የበለጠ ማየት ሲጀምር ደግሞ በተለይ መሬትን አስመልክቶ የሚደረገው ወረራ እጅግ በጣም አጸያፊና መታገስ ከሚችሉት በላይ ሆኖ ነው ያገኘሁትና ስለዚህ አንድ ነገር ቢያንስ ለውጥ ማምጣት ብችልም ባልችልም መናገር አለብኝ የሚል ውሳኔ ላይ ደረስኩ። በአጋጣሚ ይሄንን እንደወሰንኩ አንድ የፖለቲካ ድርጅት ጥሪ ያደረገልኝና ኦፌደን የሚባል ኦሮሞ ፌደራላዊ ዲሞክራሲያዊ ንቅናቄ ጥሪ ያደረጉልኝና በቀጥታ ምንም ዝግጅት ሳላደርግ ብዙ ምክክር ሳያስፈልገኝ ቀጥታ ወደ ድርጅቱ ገባው ማለት ነው። እንደገባው ወዲያውኑ ወደ ስራ አስፈጻሚ ኮሚቴ አባልነት ተሸጋገርኩ። ለምርጫ ተወዳደርኩ፣ ወደኩ ተባልኩ። በዛው በቃ ወደ ፖለቲካ ዓለም ወደ ምርጫ ክርክርም አለ የመሳሰሉ ነገሮች ውስጥ ሳላውቅ ራሴ ተዘፍቄ ተገኘው እና በዚህ ሁኔታ ነው። እውነት ነው ዝግጅት አላረኩም፣ ብዙ አላነበብኩም፣ ብዙ አልጻፍኩም በፖለቲካ ዙሪያ። ነገር ግን የማየው እዚህ ያለና አሁን ያለን ነገር ልክ የሆነና ልክ ያልሆነን ነገር በአቅሜ መዝኜ ተገቢ አይደሉም የምላቸው ነገሮች መቃወም ጀመርኩ። በዚህ አይነት ሁኔታ ነው ወደ ፖለቲካ የገባሁት። ለነገሩ ብዙ ፖለቲካ ሰዎችም ብዙ አንብበው አይደለም ወደ ፖለቲካ የሚሄዱት፣ ግን ያው ፍላጎት ስላላቸው ነው። እኔ ግን ልዩ የሚያደርገው ፍላጎት ሳይኖረኝ ወደዛ መግባት ነበር ማለት ነው። ትክክል ነው። አነሳሽው ጥያቄ። ወደ ሌላ ጥያቄ ሳልፍ እርሶ ኦሮሞ ኖት ወይስ ኢትዮጵያዊ ኖት? ኦሮሞም ኢትዮጵያዊም መሆንስ ይቻላል ወይ? ደግሞም ኢትዮጵያዊ ተብለን ሁላችንም የሚያቅፍ አንድነት አለ ብለው ያምናሉ ወይ? እኔ ኦሮሞ ብቻም አይደለው ኢትዮጵያዊ ብቻም አይደለው። ብዙ መገለጫዎች አሉኝ፣ ብዙ ማንነቶች አሉኝ። በጾታ ወንድ ነኝ ለምሳሌ።
በቁመት ብንሰለፍ ረጃጅም ከሚባሉት ውስጥ ነው፣ ዘለግ ካሉት ውስጥ ነው የምመደበው። በትምህርት ከሆነ ትንሽ ትምህርት ቀመስ ከሚባሉት ውስጥ እመደባለሁ። ያም ማንነቴ ነው። በሃይማኖት ከሆነ ክርስቲያን ነኝ። ያም ሌላ ማንነት ነው። በመልክ ከሆነ ጥቁር ነኝ፣ ነጭ አይደለሁም፣ ፈረንጅ አይደለሁም። እነዚህ ሁሉ መገለጫዎቼ ናቸው እና እነዚህ አሁን የጠቀስሻቸው ነገሮች ከነዛ ነገሮች ውስጥ አንድ ወይም ሁለት ናቸው። ጥሩ አልመለሱም። በቀደ በግልጽ ለማስቀመጥ ሁላችንስ የሚያቅፍ አንድ ኢትዮጵያዊነት የሚባል ነገር አለ፣ ማንነት አለ። ያምናሉ? ይሄን ኢትዮጵያ የሚባል ማንነት አለ፣ ኦሮሞ የሚባል ማንነትም አለ። እንደነገርኩሽ እኔና አንቺ የተለያየ ጾታ ውስጥ ነው የምንወድቀው፣ ግን አብረን እንነጋገራለን፣ አብረን እንኖራለን። ወንድነቴ ከአንቺ ጋር ለመነጋገር አላገደኝም፣ አብሮ ለመኖርም አላገደኝም። ባለቤቴም ሴት ናት፣ ልጄም ሴት ናት፣ እናቴም እንደዛው ናት። አብረን እንኖራለን፣ ግን ማንነቴ ወንድ ነው። ወንድ ነኝ ብዬ መናገር የማንነቴ መገለጫ ነው። ኢትዮጵያዊ ነኝ ማለቴ ጋናዊ አይደለሁም፣ ናይጄሪያዊ አይደለሁም፣ ግብፃዊ፣ ሱዳናዊ አይደለሁም፣ ኢትዮጵያዊ ነኝ። ከዛ ተመልሰን ስንመጣ ደግሞ ብሔር ወይም በብሔረሰብ በምንናገረው ቋንቋ ብንመደብ ደግሞ ኦሮሞ ነኝ። ስለዚህ እነዚህ የሚጣረሱ የማይግባቡ ነገሮችም አይደሉም። ሁለቱም ተያይዘው መሄድ የሚችሉ ከነዚህ ካሉን መልቲፕል አይደንቲቲዎች ወይንም ደግሞ በጣም ብዙ ዘርፍ ካላቸው መገለጫዎች አንዱ ነው። ስለዚህ ኦሮሞነቴና ኢትዮጵያዊነቴ እኩል ነው የሚሄደው። ችግርን ፈጥሮብኛ አቅም ለማለት ነው። እስቲ ወደ ወቅታዊ ጉዳይ ልመልሶት ነው። በቅርቡ የኦነግን ወደ አዲስ አበባ መግባት ተከትሎ ግጭቶች ተነስተው ነበረ። በኦሮሞ ሚዲያ ኔትወርክ ላይ ቀርበው ግጭቱ መቀስቀስ ተጠያቂ አድርገው ነበር። ግንቦት ሰባት በምን ምክንያት ነው እንደዛ የተናገሩት ነው? ግጭቶች በአብዛኛው ኢትዮጵያ ውስጥ እየተከሰቱ የመጡት ሀያላን ትላልቅ የሚባሉ የፖለቲካ ፓርቲዎች ወደ ሀገር ውስጥ መግባት ከጀመሩ ጊዜ መሆኑ አጠያቂ አይደለም። ሁሉም ሰው የሚያውቀው ይመስለኛል። ምንድነው የተፈጠረው? መጀመሪያ ያው ግንቦት ሰባት አስቀድሞ ገብቷል። በገባበት ሰዓት አርማውን የትም ቦታ የመስቀል እና የማውለብለብ እድልም አግኝቷል። አልተከለከለም ነበረ፣ ይታወቃል። በየአደባባዮቹም አንዳንድ ጊዜ በግል መኖሪያ ቤቶች ብቻ ሳይሆን በአንዳንድ ድርጅቶችም ቤቶች ላይ ይሰቀል እንደነበረ ይታወቃል። ይሄ በእንዲህ እንዳለ ይሄ ነገር አልፎ አትስቀሉ የተባለ ነገር ስለመኖሩ አላውቅም። ያንን የከለከለ አካል አለመኖሩን ማውቃለሁ። ከዛ በኋላ ኦነግ ወደ አገር ውስጥ በሚገባበት ጊዜ ደግሞ ያንኑ ተመሳሳይ ያንኑ የሚመስል ድርጊት ተከናውኗል። የኦነግ ባንዲራ በየቦታው ተሰቅሏል። አንዳንድ ቦታ የኦነግ አርማ እንዳይሰቀል የመከላከል አዝማሚያ እንደነበረ ይታወቃል። ለመከላከል ሙከራ ተደርጓል። በዚህ ምክንያት ግጭት አንዳንድ ቦታዎች ላይ እዚህ አዲስ አበባ ግጭቶች እንደተፈጠሩ ይታወቃል። ይህንን ያደርጉ የነበሩት ደግሞ ግንቦት ሰባት ወደ ሀገር በሚመለስበት ጊዜ ያስተባበሩ የነበሩ ሰዎች መጥቶ የኦነግ አርማ በሚሰቀልበት ጊዜ ሊሰቀል አይገባም የሚል ተቃውሞ እንዳነሱ ይታወቃል። በምን ላይ ማስረጃዎትን ያቀርቡ ባንኮ? ማስረጃ ማለት አሁን ቦታውን ለመጥቀስ ያህል ነው። አይ የግንቦት ሰባት አባላቶች ባንዲራ እንዳይሰቀል የከለከሉበትን ማስረጃ እሱ እንዴት ነው? በየክልሉ ብቻ ሳይሆን በየቀበሌው የግንቦት ሰባት አስተባባሪዎች የነበሩ ሰዎች ይታወቃሉ። አሁንም ይታወቃሉ፣ ዛሬም ይታወቃሉ ማለት ነው። ለምሳሌ ጎሌ አካባቢ ማን ያስተባብር እንደነበረ ማን አርማ ይሰቅል እንደነበረ ይታወቃል። እና እዛው አካባቢ ለግንቦት ሰባት ሲያስተባብሩ የነበሩ ሰዎች የሌላን አርማ እንዳይሰቀል
ያደረጉት እዛው አካባቢ ሲያስተባብሩ የነበሩ ሰዎች። አቦ በቀለ ላቋርጦት ነው የድርጅቱ መሪዎች ወይም አስተባባሪዎች ናቸው ለማለት እንዴት ደፈሩ? ማንም ሰው ነው ያ ሁሉ ሰው ምናልባት የግንቦት ሰባትን ደግፎ ነው ወይ የወጣው? ያን ጊዜ ላይ እኛን ነው በምን እርግጠኛ ሆኑ? አንደኛው ገብቶኛል፣ ግን የግንቦት ሰባት አስተባባሪዎች ያስተካክልሽ እኔ ስለ መውጣት ሰላማዊ ሰልፍ ስለ መውጣት አይደለም እና ወደዛ እየመጣው ባንዲራ ስለ ወይንም ምንድነው አርማ ስለ መስቀል ነው። አርማ የሰቀሉ ሰዎች ከሜዳ ላይ መጥተው አንቺ አርማ አልሰቀልሽም በግንቦት ሰባት እኔ አልሰቀልኩ የድርጅቱ አባል አይደለንም የድርጅቱ ምናልባት እኔ አይደለሁም አስተባባሪም አይደለሁም አስተባባሪ ሳይሆን ግን አርማ የሚሰቅል ሰው የለም። ስለዚህ እኛ የምናወራው አሁን ያኔ አርማ ሲሰቅሉ ስለነበሩ ሰዎች ነው እንጂ ሰልፍ ስለሚወጡ ወይንም ከዛ በኋላ ስለተደረጉ ጉዳዮች አይደለም ለማለት የፈለኩት። አርማዎችን በዚህ ሀገር እንግዲህ እርሶም እንደሚያውቁት ብዙ ሰው እንደዚህ አይነት ግርግሮች ሲኖር ይሳተፍበታል። ብድግ ብሎ ከመሬት ተነስቶ ይሄኛውን ብሎ ግጭት ሊቀሰቀስ ይችላል ወይም ደግሞ ምንም በማያውቀው የፖለቲካ ግባቱ ምን እንደሆነ በማያውቀው እንቅስቃሴዎች ውስጥ እንደሚሳተፍ ይታወቃልና በምን ታወቀ የግንቦት ሰባት ሰዎች ለመስቀላቸው ወይም የግንቦት ሰባት ሰዎች ያንን ለማረጋቸው ለእንቅስቃሴ ለማረጋቸው በምን ታወቀ ለማለት ነበር። አሁን ግልጽ ነው ማለት ነው። ግልጽ ነው። አሁንም መልሴ ተመሳሳይ ነው። ምክንያቱም የግንቦት ሰባት አባል ወይም ደጋፊ ሳይሆን የግንቦት ሰባትን አርማ የሚሰቅል ሰው አለ ካልሽኝ ይሄንን ለሚያዳምጠው ህዝብ መተው ያስፈልጋል ፍርዱን። ምክንያቱም እንደተነጋገርነው ነው ኢትዮጵያ ውስጥ ወይንም አዲስ አበባ ውስጥ በብዙ ሚሊዮን የሚቆጠር ሰው አለ። ያ ሁሉ ህዝብ አርማ አልሰቀለም። አርማ የሰቀሉት ለድርጅቱ ቅርበት ያላቸው ወይ ደጋፊዎች፣ አስተባባሪዎች ወይም አባላት ናቸው። ስለዚህ ከዚህ የበለጠ ከዚህ የተሻለ ይህንን መግለጽ እኔ የግንቦት ሰባት አባል ነኝ ብሎ መታወቂያ ይዞ ሄዶ የሚያሳይ ሰው አለና ያንን ነገር አሳየኝ እንደማትይ ተስፋ አደርጋለሁ። እሺ ሌላው በዚህቹ ጋር ማነሳሉት በፖሊስ ይሄንን ሁኔታ ገና ዝም ባለበት ሁኔታ ለምንድነው ይሄ ፍረጃ በግለሰብ ደረጃ ወይ በጥላቻ ወይ ደግሞ እንዲሁ ዝም ብለው የሰጡት አስተያየት አያስመስልቦትም ወይ? ምክንያቱም ፖሊስ ምንም እያለ አይደል፣ የፖሊስ ስራ ነው መመርመሩ ብዬ ነው። ትክክል ነው እሱ። እኔ አሁን የፖሊስን ስራ አይደለም ሰራው ፖለቲከኛ ከራሱ እይታ አንፃር ስለ ሀገር ይገመግማል፣ ይናገራል፣ ስለ ራሱ ፓርቲ አቋም ይናገራል። በአንጻሩ ደግሞ ስለ ሌላው ፓርቲ አቋምና ግንኙነት መናገር ይችላል። ስለዚህ ይሄንን በምንመለከትበት ጊዜ እንደ አንድ ሰው ይሄንን የማየውንና የምገነዘበውን በፖሊስ ስራ ላይ ተጽዕኖ ለመፍጠር አይደለም ወይንም ደግሞ አርማ መስቀል እኮ እንትንም አይደለም ኃጢአትም አይደለም ወንጀልም አይደለም። ወንጀል ቢሆን ኖሮ ፖሊስን በከለከለ ነበር። የፖለቲካ ምህዳሩን ለማስፋት ለዘመናት ታምቆ የነበረውን ህዝብ ለማስተንፈስ ሲል መንግስት ሳውቆ አይደለም የለቀቀው። እስቲ ይለቀቅና ለዘመናት የታፈነው እስቲ ይተንፍስና እንደፈለገ ይሁን ይውጣለት አይነት ነገር ነው። ስለዚህ ስህተት አልነበረም። ስህተት የሚሆነው የኔ ብቻ ይሰቀል ያንቺ መሰቀል አይገባውም የተባለ ጊዜ ነው። ወደ ሁከትም የሚወስደው እሱ ነው። ወደ ሁከት ከገባ ደግሞ አገር ነው፣ ስለ አገር ነው የምናወራው። አንዱ አገር እዚህ አዲስ አበባ ውስጥ ሁከት ተፈጥሮ እኔ ነፃ ነኝ ልትይ አትችይም። ወይንም ደግሞ እኔ በነፃነት እኖራለሁ እኔ በሰላም እኖራለሁ ማለት አይቻልም። የአዲስ አበባ መታወክ የሁላችንም መታወክ ነው። ሁላችንም ጤና ይነሳናል፣ ሰላም ይነሳናል። ስለዚህ በዚህ መተባበር፣ ስለዚህ መነጋገር ግዴታችን ነው። አንተ የራስህ እንዲሰቀል ያልተከለከልከውን ያህል ሌላው ቢሰቅለው ለምን ትከለክላለህ ነው። ምክንያቱም ይሄ ሰላማችንን ያፈርሳል፣ አያዋጣንም ነው። አንተ የተሰጠህ መብት ሌላው የሚገባዋል ነው። ያንን ካላደረክ ስተት ነው። ወደ ህግ አግባብ መመለስ ያስፈልጋል። የሌላው የራስን መብት የምትፈልገውን ያህል የሌላውንም ልታከብር ይገባል ነው። በዚህ መርዳት ያስፈልጋል።
መናገር ያስፈልጋል። አግባብ አለመሆኑን ማስገንዘብ ያስፈልጋል። ከዚህ አንጻር ነው እንጂ ፖሊስ ቦታ ሆኖ የምስክርነት ቃል ለመስጠት አይደለም። ፖሊስ በብዙ መረጃዎች የያዛቸው የራሱ አካሄዶች አሉት። ወደ ሌላ ጥያቄ እንደገና ላልፍ ነው። የኦሮሞ ታጋዮች እናንተ የተለያየ ፓርቲ ነበረ፣ አሁን አንድ ላይ ተቀይጣችኋል። እንዴት ልታረጉ ነው? ስማችሁን ልትቀይሩ ነው ወይ? ኦነግ ሊባል ነው? ፌኮ ሊባል ነው? ምን ሊባል ነው? ትግሉ ወዴት ይሄዳል? ወደ መቀየጥም ደረጃ አልደረስንም። ነገር ግን ኢንቴንሽን ያለው ፍላጎት ነው ያለው። ለአንድ ዓላማ የቆመ ብዙ ፓርቲ መኖሩ አስፈላጊ አይደለም። የፖለቲካ ፕሮግራሞቻችን የሚመሳሰሉ ከሆነ የፖለቲካ ግቦቻችን የሚመሳሰሉ ከሆነ የምንቆመው ለአንድ ዓላማ ከሆነ የፓርቲ ዱፕሊኬሽን አያስፈልግም። ስለዚህ መጠጋጋትና ወደ ተመሳሳይነት መምጣት ያስፈልጋል፣ ወደ አንድነት ከተቻለ መምጣት ያስፈልጋል በሚል እሳቤ ነው። የፓርቲዎች 10-15 መሆን ምን ያስፈልጋል? እና በሀገር ደረጃ ሁሉ ሰው ፖለቲከኛ ሊሆን አይገባም። ሀገር ሁሉ ፖለቲካ ፓርቲ ሊሆን አይችልም። ስለዚህ ጥራት ያላቸው ጥቂት የፖለቲካ ፓርቲዎች ወደፊት ገፍተው እንዲመጡ ነው ሐሳቡ። ከዚህ በትንሹ ይጀመርና ከዛ በኋላ ከፍ እያደረግን እናምጣው፣ ወደ ላይ እናምጣው የሚል እሳቤ ነው። ስለዚህ ስሙ ያን ጊዜ ሊገለጽ ይችላል። በሪዮት ደረጃስ አንድ አይነት ሪዮት አላችሁ ወይ ሁላችሁ? አዎ፣ እስካሁን ልዩ በአብዛኛው የኦሮሞ ፓርቲዎችን የምትወስጂ ከሆነ ዋናው የትግል ስልቱ ነው ልዩ ያደረገን የሚለያየን። እኛ ከመጀመሪያው ጀምሮ በሰላማዊ የፖለቲካ ትግል እናምናለን። ሌላው ደግሞ በሰላማዊ የፖለቲካ ትግል ተስፋ የቆረጠና በዚህ መንገድ ሞክሮ በፍጹም አይቻልም ብሎ ተስፋ በመቁረጥ ወደ ትጥቅ ትግል የገባ ነው። ስለዚህ አሁን ሁኔታዎች ይህንን የትግል ስልት ወደ ማመሳሰል መጥተዋል። መልካም ሁኔታ ተፈጥሮ የትጥቅ ትግሉን ይከተሉ የነበሩትም አሁን እርግፍ አድርገው ትተው የመሳሪያ ትግል እርም ብለው ወደ ሀገር ውስጥ ተመልሰዋል። ስለዚህ በፊትም የለያየን በአብዛኛው የሪዮት ጉዳይ ሳይሆን የትግል ስልቱ ነው። ስለዚህ አሁን ትግል ስልቱ እየተመሳሰለ በሚመጣበት ጊዜ ብዙ ልዩነት የለም በመካከላችን። ትናንሽ ፕሮግራሞች በፖለቲካ ፕሮግራም ላይ ትናንሽ ጉዳዮች ቢኖሩ እነሱ በውይይት ሊፈቱ የሚችሉና እዚህ ግባ የሚባሉ ጉዳዮችም አይደሉም። ስለዚህ ብዙ የሚያሳስብ አይደለም። በቅርቡ ኦህዴድ በጅማ ያደረገውን ስብሰባ እንየው። በስብሰባ ላይ ንግግር አድርገዋል። ትንሽ አወዛጋቢ ነው ንግግሩ፣ በኦሮምኛ ነው። ከመግቢያው ጀምረው ሲገቡ ሰላምታም አላቀረቡም ነበር እንዳየሁት። ለጠቅላይ ሚኒስትሩም ለኦቦ ለማም እዛ ላሉትም በቀጥታ ወደ ንግግሮት ነው የገቡት። ንግግሮትን ሲያደርጉ ያሰረኝ መንግስት ፊት ቆሜ ነው የምናገረው ብለዋል። ምን ለማለት ፈልገው ነው? ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። እንግዲህ በፖለቲካ ውስጥ የተለመዱ አንዳንድ ጊዜ ደግሞ አሰልቺ የሆኑ አቀራረቦች አሉ። ለምሳሌ የሚጋበዙ እንግዶች አይነት እጅግ በጣም ብዙ በሚሆንበት ጊዜ እያንዳንዱን የተጋባዥ ቡድን ሰላምታ ለማቅረብ ተብሎ የሚባክነው ጊዜ ከነዛ ተናጋሪዎች አንጻር እዛ ካሉት ፕሮግራሞች ብዛት አንጻር በምንመለከትበት ጊዜ ለየት ያለ አቀራረብ ሁሉ አስፈላጊ ነው ብዬ አምናለሁ። ጠቅላይ ሚኒስትሩን
የተከበሩ ጠቅላይ ሚኒስትር እዛ በማለቴ ብቻ አይደለም ለሳቸው ያለኝ ክብር የሚገለጸው። ከልቤ ነው ማከብራቸው፣ አከብራቸዋለሁ። እዛ የተገኙ ሰዎችንም አከብራለሁ። ነገር ግን የተከበሩ ከሌከለ የተከበረ ከሌከለ እንደዚህ ያንዳንዱን በቡድን እየጠራን እያሰለቸን ህዝቡን እያደከምን ጊዜም እየፈጀን ሌላው ያለውን እየደገምን ያንን ነገር ብናደርግ ጥቅሙ ምን ያህል ነው በሚለው ነገር እኔ ያሳስበኛል። እና ሌሎቹ ከኔ በፊትም ከኔ በኋላም ያሉ ሰዎች ብለዋል። ስለዚህ ቀርቤ ከፊታቸው ቀርቤ ሰላምታ በአካል ሰላምታ ሰጥቻቸዋለሁ። ከዛ በኋላ ከመላው ኢትዮጵያ ከመላው አገሪቱ ከመላው ኦሮሚያ ተሰብስባችሁ ለዚህ ጉባኤ የመጣችሁ በሙሉ ይሄ ማለት ሁሉም ያለበት ማለት ነው። በሚዲያም የምትከታተሉ ሁሉ ብዬ ሰላምታ ሰጥቻለሁ። ይሄ ምናልባት በኦሮምኛ ስለሚባል ብቻ አወዛጋቢ የላልሰሙ ሰዎች አወዛጋቢ ሊሆን ይችላል፣ ግን መስማት ነበረባቸው። በፌደራል ደረጃ ነበር ሰዎች የነበሩት። ሁሉንም ሰላም ማለት አይጠበቅበትም፣ ልክ ነው። ግን ምናልባት በደርግ ጊዜ ቢሆን በኃይለ ሥላሴ ጊዜ ቢሆን ይሄ ነገር ሊያስገድድ ይችላል። ከስርም በላይ ለሰዎቹ መንግስትን መናቅ ተደርጎ ይወሰድቦታል። በሌላው ዓለምም የሚሰራ ነው ይሄ ጉዳይ። ፕሬዝዳንት ቁጭ ብሎ ማንም ሰው ንግግሩን በዚህ ልክ የሚቀጥል አይመስለኝም። በቀጥታ የጻፈውን ወይም ደግሞ ሊናገር የፈለገውን የሚያደርግ አዲስ ነገር ለመፍጠር ብለው ነው፣ እርሶ ከማሰልቸት ብለው ነው። እንደ ንቀት ግን ተወስዶበታል። የኔ እንግዲህ አሁን የነገርኩሽ ነው። አድካሚ ነው፣ አሰልቺ ነው፣ ተደጋጋሚ ነው፣ ጊዜ ይፈጃል። ፕሮቶኮል አይደለም እና በዛ ፕሮቶኮል አይደለም፣ ፕሮቶኮል ነው። ግን ለየት ያለ አቀራረብም ይሄ አዲሱ ትውልድ አሁን በስልጣን ላይ ያለው የቲም ለማ የሚባለው ቡድንም ቢሆን ያን ያህል ወግ አጥባቂና በዚህ ጉዳይ ላይ ብዙ የሚከፋውና ይሄ ባለመሆኑ የሚቆጭ ወይም የሚበሳጭ አድርጌ አልወሰድኩም። እኔ ለውጥ ፈላጊዎች ናቸው ዋናው ከመልእክቱ ካልሆነ በስተቀር እኛን ለምን ሰላም አላለንም የሚሉ አይነት ሰዎች አድርጌ አልወስድም ዛሬም ቢሆን። እና ይሄ ቀለል ያለ አቀራረብ ሆኖ አንደኛው ትኩረት እንግዲህ ፓብሊክ ስፒኪንግ የህዝባዊ ንግግሮች የሚጀመሩባቸው የተለያዩ መንገዶች አሉ። በተለያየ መንገድ ሊጀመር ይችላል። አሁን አንቺ ባልሽው መንገድ ብቻ አይደለም። ስለ ፓብሊክ ስፒኪንግ እውቀቱ ያላቸው ሰዎች ወይንም ደግሞ በዛ ዙሪያ የሚሰሩ ሰዎች ምናልባት ሊረዱን ይችሉ ይሆናል በዚህ መስክ። አንድ መንገድ ብቻ አይደለም ንግግር የመጀመር ስልት። ለየት ያለ ስልት አስፈላጊም ነው ተወዳጅም ነው ተብሎ ነው የሚታሰበው። ስለዚህ እኔ በወቅቱ ጥሩም ነበረ፣ ለየት ያለ አቀራረብም ነው። ይህን ያህል አነጋጋሪ መሆኑ መልካም ነው ብዬ አስባለሁ። እሺ፣ ወደ ሁለተኛው ጥያቄ ሳልፍ በአሰራዊ መንግስት ፊት ነው ቆምኩት ብለዋል። እሱን ያብራሩ። ይሄ ምን ለማለት ነው? እኔ ያው ከአንድ ሁለት ጊዜ ዋናዎቹን ስርዓቶች ብናስብ በዚህ ስርዓትና በዚህ መንግስት ስር ታስር ያለው በሁለቱም ጊዜ ምንም በደል ሳልፈጽም እንደታሰርኩ ነው እኔ ማምነው። ነገር ግን አሁን ባለው ሁኔታ ያንን ነገር ማንሳቱም አስፈላጊ አይደለም። ነገር ግን እንደዛም ሆኖ ግን መንግስት ፊት ቆሞ እውነት የሆነች ነገር ሳያመለክቱ በደፈናው የትናንትናውን እንዳለ እርግፍ አድርጎ ትቶ ምንም ያልተፈጸመ ምንም በደል ያልተፈጸመ አድርጎ ጥፋተኛ እንደ ምንም እንዳላጠፋ ቆጥሮ ማለፍም አስፈላጊ ነው ብዬ አላመንኩም። ስለዚህ
ትናንት የተደረገ ስህተት አለ። ነገር ግን እንደዛም ሆኖ ዛሬ አዲስ ሁኔታና አዲስ ክስተት አንድ እንድንሆንና አንድ ላይ እንድንሰባሰብ ተደርጓል። ስለዚህ በዚህ ነገር ላይ እንስራ፣ ስላለፈው ነገር እንተው። ምንም አይነት ትንኮሳ ቢኖር፣ ምንም አይነት ችግር ቢኖር በእርስ በራሳችንም በሌላውም ላይ እጅ እንዳናነሳ፣ የኃይል ተግባር እንዳንፈጽም ይህንን ነው ለመናገር የሞከርኩት። ስለዚህ በንግግሩ ውስጥ ትናንት ያደረጉት ነገር ትክክል ያልነበረ መሆኑን መንገር ግን አስፈላጊ ነው። የቲም ለማ ነው፣ የቲም ለማ ሳይሆን የስርዓቱ ነው፣ የፓርቲው ነው። የቲም ለማ አይደለም፣ የፓርቲው ነው። ፓርቲው በሙሉ ነው የተሰበሰበው በዛ ስፍራና እና እዛ ውስጥ ፓርቲው እጁ እንዳለበት ምንም አጠያቂ አይደለም። ስለዚህ ያንን መናገር አስፈላጊ ነው፣ እውነት መናገር ግድ ነው ብዬ ነው የማስበው። እርስዎ በስር ላይ በነበሩ ጊዜ ማዕከላዊ ኮሚቴ በኢህአዴግ ማዕከላዊ ኮሚቴ ላይ ስብሰባ ተደርጎ ነበር፣ አመታዊ ስብሰባ። በዛ አመታዊ ስብሰባ ላይ ኦህዴድ ማዕከላዊ ኮሚቴው የሞት ሽረት ትግል ማድረጉን ያውቃሉ? ሰምተዋል? እርስዎ እንዲፈቱ ማዕከላዊ ኮሚቴ ያንን ማድረጉን እውነት ለመናገር ከሆነ አላውቅም። ነገር ግን ከኦህዴድ አመራር ውስጥ የኛ መታሰር ትክክል አለመሆኑን፣ ለዚህ ሀገርም የማይበጅ መሆኑን፣ ለዘላቂ ሰላም መልካም አለመሆኑን የሚያውቁና እኔ ብቻ ሳልሆን ሌሎችም እንዲለቀቁ ትግል ሲያደርጉ የነበሩ ሰዎች ግን እንዳሉ አውቃለሁ። በማዕከላዊ ኮሚቴው ውስጥ በነበረው ስብሰባ የኦህዴድ ማዕከላዊ ኮሚቴ ከፍተኛ የሞት ሽረት ትግል እንዳደረገ ይታወቃል። እስረኞች ለማስለቀቅ በሰዓቱ እርሶን ጨምሮ በዛ ጊዜ ላይ መንግስት ገና ጠቅላይ ሚኒስትር ኃይለማርያምም ከስልጣናቸው አልለቀቁም ነበር። በዛ የነበረውን ነገር አለመስማቱ በጣም አስገራሚ ነው። እኔ መረጃው አለኝ በዛ የነበረውን እንቅስቃሴ ላይና ከወጡ በኋላ አልሰሙም። ትግል በማዕከላዊ ኮሚቴው ዋነኛ የነበሩት የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ነበሩ። የአሁኑ ጠቅላይ ሚኒስትርና የአሁኑ የኦሮሚያ ፕሬዝዳንት እና ሌሎችንም ጥቂት ሰዎች ጨምሮ ስለኛ መፈታት እንድንፈታ ትግል ያደርጉ እንደነበረ በትክክል እናውቃለን። በትክክል አውቃለሁ። ታዲያ ለምን ያሰረኝ መንግስት ፊት አሉ? እነዚህ ሰዎች እኮ ያሰረኝ መንግስት ሲባል እኔ መንግስትን እንደ ሲስተም ነው የማየው እንጂ የግለሰቦች አይደለም። መንግስት የሚባለው ምናልባት ኦህዴድ ብቻም አይደለም፣ ሌላውም አለ። ኦህዴድ እንድንለቀቅ አንዳንድ የኦህዴድ አመራሮች እንድንለቀቅ ትግል ያደርጉ የነበረውን ያህል ከሌላው የኢህአዴግ ክፍል ደግሞ እንዳንለቀቅ ከፍተኛ ትግል ሲያደርጉ የነበሩ መሆናቸውን እናውቃለን። ስለዚህ ይህንን እንደ መንግስት ነው፣ ሁለቱም ደግሞ መንግስት መስርተው አንድ ላይ ያሉ ናቸው። ስለዚህ ይህንን እንደ መንግስት ማሞገስም አስፈላጊ አይደለም፣ ትክክልም ነው ብዬ አላስብም። እንደ መንግስት ያንን የዚህን አሳሪ መንግስት አካል ሆኖ በመንግስትነት መንቀሳቀስ አንድ ነገር ነው። ነገር ግን እዛ ውስጥ ሆኖ ሌሎች እንዲፈቱና ፍትህ እንዲሰፍን ማድረግ ትግል ማድረግ ደግሞ የተለየ አቀራረብ ነው ብዬ ነው የማስበው። ስለዚህ እንደ መንግስት መልካም መንግስት ነበር ለማለት አልደፍርም። ትክክል ነው ብዬ አላምንም። እሱ መንግስት አሁን አለ ብለው ያምናሉ? እሱ መንግስት አሁን አለ ብዬ አላምንም። እሱ መንግስት ከሌለ የት ነው የቆሙት? የኦህዴድ ስብሰባ ጅማ ላይ ነው ያሉት። የነበሩት የኦህዴድ ሰዎች ነበሩ። የኦህዴድ ሰዎች ደግሞ እንደነገርኩት ለእርሶ እንደታገሉ እርሶ በጥቂቱ ያውቁታል እንደነገሩኝ ከሆነ። ስለዚህ ያ መንግስት ከሌለ ያለው የለውጡ እንቅስቃሴ ከሆነ እሱን መተቸት አይደለም ወይ? ቀደምም ደግሞ እንዳሉኝ ወደ መጀመሪያዎቹ ደቂቃ ላይ የባለፈውን መርሳት አንችልም አሁን ጥሩ ነገር ቢመጣም ብለውኛል። የተባለው ምንድን ነው? ይህንን በትክክል መገንዘብ የሚያስፈልግ ይመስለኛል። እሺ፣ ትናንት
ባሰረኝ ፓርቲና መንግስት ዲት ቆሜ ነው ያልኩት። ዛሬ ስላለው መንግስት አይደለም የማወራው። አሁንም ሙሉ በሙሉ በእግሩ ቆሞ ከችግሮች ሁሉ ነፃ ሆኖ ለነፃነት፣ ለፍትህ፣ ለዲሞክራሲ የቆመ ነው ተብሎ ባይባልም ጅምሩ አለ። ትናንት ከነበረው የተሻለ አሰራር አለ። ተስፋ ሰጪ ነገር አለ። ጊዜ ሊሰጠው የሚችል ነገር አለ እና በዛ መሰረት ፖዚቲቭሊ ወይንም ደግሞ በአዎንታዊ ጎኑ ማየት ይቻላል የሚል ነው እንጂ አሁንም እኮ በኦህዴድም ይሁን በሌላው ኢህአዴግ አመራር ውስጥ ወይም አባላት ውስጥ ለውጡን የሚጎትቱ ብዙ እንዳሉ ይታወቃል። ሲስተሙ እንዳለ ተቀይሯል ለማለት አይቻልም። ነገር ግን ሲስተሙን ከበላይ ሆኖ የዘወሩ ያሉ ሰዎች ተስፋ ሊጣልባቸው የሚችል ከትናንትናው አሰራርና አካሄድ ተላቀው ዛሬ መልካም ነገር ሊያደርጉ የሚችሉና የሚፈልጉ መሆናቸውን ለመግለጽ ብቻ ነው እና ስለ ትናንትና ነበር እያወራው የነበረው ማለት ነው። መልካም። እስቲ በቅርቡ ወደ ነበረው መግለጫ እንመለስና ወቅታዊ ጉዳይ ላይ የሰጣችሁት መግለጫ ነበረ። መግለጫው አዲስ አበባንም ነክቷል እና አዲስ አበባ የማን እንደሆነችም አስታውሳችሁበታል። ነገር ግን አንዳንድ ቅሬታዎች አሉት። የለውጥ እንቅስቃሴው ገና እየተፍገመገመ ባለበትና ሀገር ባልተረጋጋችበት ሁኔታ ለምንድን ነው ይህንን ማንሳት ያስፈልጋችሁ የሚሉ ጥያቄዎች አሉና እሱን እንዲያብራሩ። አዎ ይህንን በሌላ ሚዲያ ገልጫለሁ። እዚህ መግለጥ አስፈላጊ ይመስለኛል። ከመስከረም 5 በኋላ ወይም ያን ሰሞን ተጀምሮ እስከ ዛሬ ድረስ እየቀጠለ ያለ አንድ ስራ አለ፣ አንድ አካሄድ አለ። ለምሳሌ ኦሮሞዎች በሚኖሩባቸው መኖሪያ ቤቶች ውስጥ የድንጋይ ውርጅብኝ የወረደባቸው ከቤት መውጣት የተሳናቸው ምናልባት አዲስ አበባ ውስጥ በመቶ ባይቆጠሩ 50-60 የሚሆኑ ቤቶች ነገም አደባባይ ወጥቶ ሊናገሩ የሚችሉ ጎረቤትም ሊናገርላቸው የሚችሉ ሰዎች መኖራቸው ግልጽ ነው። ኦሮሞ በመሆናቸው ብቻ ቤታቸው ድንጋይ የተወረወረባቸው ከቤት መውጣት ያልቻሉ ማለት ነው። የቤተሰቡ አባሎቻቸው ውጭ እስኪያድሩ ድረስ ማለት ነው። ሌላ የኦሮሞ ባህል ልብሶችን የሚሸጡ መደብሮች ተዘርፈዋል። አንዳንድ ጥቃት ተፈጽሞባቸዋል። ሶስተኛ እዚህ ከተማ ውስጥ በኦሮምኛ ቋንቋ ብቻ የሚያስተምሩ ትምህርት ቤቶች አሉ። እነዛ ትምህርት ቤቶች ላይ ጥቃት ተፈጽሟል። አራተኛ የኦሮሚያ ታርጋ የለጠፉ ተሽከርካሪዎች ተሰባብረዋል። ብዙ ጥቃት ተፈጽሞባቸዋል። ከዛ በተጨማሪ ኦሮሚያ ኢንተርናሽናል ባንክ ተሰባብሯል፣ ጥቃት ተፈጽሞበታል። የኦሮምኛ ቋንቋ የሚናገሩ ሰዎች ደግሞ በጠራራ ፀሐይ ተደብድበዋል፣ ጥቃት ተፈጽሞባቸዋል። ይህንን ጠቅለል አድርገን ስንመለከት በኦሮሞና በማንነቱ ላይ ጥቃት እየተፈጸመ አለ የሚል ድምዳሜ ላይ ደርሰናል። ምክንያቱም ስፖራዲክ የሆነ ወይንም ደግሞ ወጥነት የሌለው ዝም ብሎ በተፈቀደ በስሜት አንድ አካባቢ የተፈጸመ ቢሆን ትክክል ነው። ይሄ ማንም ሰው የተናደደ በአንድ ኦሮሞ ላይ የተናደደ ሰው ሊያደርገው የሚችለው ነገር ነው። ምክንያቱም ያ ሰው ኦሮሞ ሊሆን ይችላል፣ ሌላም ሊሆን ይችላል፣ ምንም ሊሆን ይችላል። ነገር ግን እነዚህ ጥቃቶች ሆን ተብለው በማንነት ላይ ያነጣጠሩ ጥቃቶች ናቸው ብለን ስናበቃ እዚህ ላይ ሌላ ተጨማሪ ነገር መጣ። ሰላማዊ ሰልፍ ተደርጎ ሰላማዊ ሰልፉ ላይ የአንድ ድርጅት አርማ ተይዞ ኦሮሚያ መስሪያ ቤቶች ላይ ጥቃት ለመፈጸም
ሙከራ ተደርጎ እዛ ላይ ደግሞ ኦሮሚያ መስሪያ ቤቶች ከአዲስ አበባ ይውጡ፣ ኦሮሞ ከአዲስ አበባ ይውጣ የሚል መፈክር በአደባባይ ተሰምቷል። ስለዚህ እነዚህ ሁሉ እየሰሙ እንዳልሰሙ ማለፍ ተገቢ አይደለም የሚል ነገር ነው የተሰማው። ስለዚህ ምንድነው የተባለው? አዲስ አበባን ወደ ኋላ መለስ ብለን ብናይ ምን ነበረች? የዛሬ ቅርጿን ሳትይዝ በፊት የዛሬ 100 ዓመት 120 ወይም 130 ዓመት አዲስ አበባ ምን ነበረች፣ የማን መኖሪያ ነበረች የሚለውን ነገር ማስገንዘብ አስፈላጊ ሆኖ ታየ። ስለዚህ እንደውም ኦሮሞ ከዚህ ከተማ ይውጣ የምትሉት ይሄ ከተማ እኮ የጥንት የኦሮሞዎች መኖሪያ የነበረ ስፍራ ነው። ይሄ ዛሬ ያለውም ሰው ነገ ያለውም ሰው ሊያውቅ ይገባል፣ ሊሰማው ይገባል የሚል እምነት ነው ያደረበት። ትክክልም ነው ያምናለሁ። አሁንም ቢሆን ማለት ነው ወቅቱን ለምን በዚህ ወቅት ተጠቀማችሁ? ሊወጣ የሚችል ማን ነው? ይውጣ ሊልስ የሚችለው ማን ነው ብሎ መናገር አስፈላጊ ነው። ይውጣ ኦሮሞ ከአዲስ አበባ ይውጣ ማለት ምን ማለት ነው?